በጉራ ደረት ተደፍቶ አልቻለውም አንገቱን ደፍቶ ዝቅ እያሉ ነው ተናንሶ ኑሮ ላካበደማ አይሆን ዘንድሮ። እሺ እንዴት ነህ? ደህና እግዚአብሔር ይመስገን። እሺ ስማ እንዳታለምጥ አሁን የትልልቅ ሰው እሺ አዲስ ዩቲዩብ ቻናል እንደከፈትኩ ታውቃለህ? እስኪ ስሙን ለኦዲየንስ አስተዋውቅ። የዩቲዩብ ስም ማራ ቲዩብ ማራ ቲዩብ። ሰብስክራይብ ምናምን አድርጉ። እሺ ስንመለስ እስኪ ለኦዲየንሱ እኔ እንኳን አውቃለሁ ሙሉ ስምንና እራሱ አላውቀውም። የካራክተር ስም እኔም አላውቀውም። እሺ ትክክለኛ ስሜ አብዲ፣ የካራክተር ስሜ ደግሞ አቤላ። እሺ አቤላ እስኪ ራስን በኢሞጂ ግለጽ። እንደዚህ እንዲህ አይቻልቻ እሷን አይካታል ኩስትር ብላ እንትን ያለችው ከዛኝ ነው እንደዚህ ክትናልሽ ነገር ያለችው። እሺ አቤል የምትወደው ምግብ ምንድን ነው? ስጋ ከጾምስ? እንቁላል እሱ ለካ ጾም አለ። እሺ ማለት ሽሮ እነዚህ አይመችም። ለነገሩ አንተ አይመችም። እኔ ስጋ ብቻ ነው የምወደው ምግብ እሱ ስጋ። እሺ የምትወደው እንስሳ? ውሻ ማለት የዱር እንስሳ ይሄ እንትን አንበሳ አስቤያለሁ። እውነት ማለት እንስሳ የምትወደው የለም? ግን ንስር ነው ምናምን ይመችኝ። ጥያቄ አለው ለዛ ነው መጨረሻ የሆነ ጥያቄ ስላለ መሀል ላይ ለዛ መልስ እንዲሆን ከዚህ አወጣጣ። የምትወደው እንስሳ ምንድን ነው? የውጭ እንትን ተኩላ ይመስለኛል። ተኩላ። እሺ ራስን ግዴታ ማለት ነው ግዴታ ወደ ሆነ እንስሳ መቀየር አለብህ ብትባል ወደ ምንድን ነው የምትቀየር? አንበሳ እንዴ ተከበረ የምኖረው በሱ። ስለዚህ አንበሳ። ተኩላ ወደ ግን አንበሳ ምን አይከብድም ግዴታ ስለሆነ ለመኖር ሲባል አንበሳ ለመቆጣጠር ሁሉ ነው ደግና ለመሆን ምናምን ስትሩም ጠንካራ ለመሆን። እሺ የምወደው ምግብ ምንድን ነበር ያልከኝ? የምወደው ምግብ እሺ የምትወደው 12 እሺ የምትወደው ምግብ ምን ነበር? የምወደው ምግብ ስጋ ነው የምትወደው ምግብ። መስራት እስኪ የምትችለው? እኔ ሁሉንም ይችላል። እውነት ቤት ልምጣ የሆነ ቀን ምን ትሰራልኛለህ ብመጣ? ደግሞ ትጅ ነገር ነው ስጋ ክትፎ ነው ሞት እውነት ክትፎ። እሺ እንትን ሸክላ ጥብስ ሽሮ ምን የመሰለ እንደዚህ ምግብ ማለም መስራት እውነት ሲጀመር ታስታውቃለህ ነው አይነት ታስታውቃለህ። ሲጀመር ባለሙያ እንደሆነ እኔ ያገባሽ ሚሽን አካውንቴ ወጣት ነህ፣ ጎበዝ አክተር ነህ። ግን አክተር ባትሆን ኖሮ ምንድን ነበር የምትሆነው? ማለት ገና ነን፣ ገና ጀማሪያችን ነው፣ ገና የመጀመሪያችን ነው ሁላችንም እና እንደ መጀመሪያችን ግን ደግሞ አሁን ከዚህ በኋላ ህልምህ አክተር ነው ብዬ አስባለሁ። አክተር ማለቴ በአክቲንጉ ትልቅ ደረጃ መድረስ ትፈልጋለህ ብዬ አስባለሁ። ግን አክተር ባትሆን ኖሮ ማለት ነው ምን ነበር የምትሆነው? ኤዲተር እዛው ጀምር። አሁንም እኮ ነህ እኮ እሱ ግልጽ ነው፣ ምንም ጥያቄና መልስ የለውም። ኳስ ወድ ነበር ግን አልሆንም። ግን ኳስ ተጫዋች ግን አልሆንም። እሺ ኳስ ተጫዋች አሪፍ ነው። ተጫውተህ ታውቃለህ? ልጅ ሆነህ ምናምን በምን ነበር ጊዜን የምታሳልፍ? በቃ ኳስ በደንብ ይችላል። ቲም ውስጥ አንገልጭ ባላንዶር እበላለሁ ያስብ ነው የሚነሳው። ባላንዶር ማለት በቃ ትልቅ ሽልማት። ባላንዶር ምን ማለት ነው? አሁን ኦስካር ነው እንደዚህ እንደሚሸለሙት ምናምን በጣም ትልቅ ሽልማት። ባላንዶር ነው የሚባለው። ባላንዶር ነው ወይ? ባላንዶር ባላንዶር ባላንዶር። እሺ እና እሺ ከኳስ የምትወድ ከሆነ አሁን ላይ
የምን ክለብ ደጋፊ ነው? ማንቸስተር ሲቲ። እሺ ከዛ ክለብ ውስጥ ደግሞ የምታደንቀው ከክለብ ውስጥ አንድ ሰው ጥቀስ ብትባል? ሃላንድ። እንትኑ ይሄ ነጭ ፀጉር ያለው አስታውስኩት። አድናቂ ባስ እያደረግን ነው በቃ። እሺ የምትወደው ዘፋኝ በመጀመሪያ ዘፋኝ እንትና ማነው? አብዱኪያ ዘፈኑን እስኪ አንድ እስኪ ይብሳል ግን እንደው ዝም ብሎ የሚመስጥ እቺ እንትን አረ እናንተ እንኳን በጉራ ደረተረሽቶ አልቻለም አንገቱን ደስቶ ዝቅ እያሉ ነው ተናንሶ ኑሮ ላካበደማ አይሆን ዘንድሮ ምትሏን ዘፈን ለምን ከልቤ ነው የምወዳት። ይሰመር ህይወቴ ላይ ይሰመርና። እሺ አሁን ደግሞ ወደ ቤተሰባችን ስንመለስ፣ ወደ ሀረግ ፋሚሊ ስንመለስ ማለት ነው። ሀረግ ምን ያህል ጊዜ ሆነ ከመጣ? ከዛ በኋላ ደግሞ እንዴት ትገልጿለህ? አንድ አመት ምናምን። አንድ አመት አብረን ጀመራ ያኩን የጀመርኩት አንድ ሁለት ወር ተወጥቶ። ኧረ እባክህ ፒንግ አንድ ወር ነው እዚህ ጋር እንደዚህ ምን ምንም እኛ ነን የምናውቀው። እሱ ቀስ ብለን እናወራለን። እዚህ እንትን ብዙ አለ ቆፈር ምናምን ነው ከዛ ስትበጥስ ምናምን። እሺ አንድ አመት ከምናምን ሀረግ ፋሚሊ ያው መቀላቀል ነው ደስ የሚል እሱ ነው የሚሰማው። በጣም ደስተኛ ነኝ ፋሚሊ በመቀላቀል። እኔም እንደዛ። እሺ ስማኝማ ከዚህ ክር ውስጥ ማለት ነው ያው አንድ አመት ምናምን ማለት ቀላል አይደለም። ኦልሬዲ ቤተሰብ ሆነናልና ማለት ነው። ከዚህ ክሩ ማን ነው በጥባጭ? በካራክተር ስሙ ጥራው እስኪ። ናታን የኔ ማለት ነው። ምንም ጥያቄና መልስ የለውም። ግን እሱ ላይ አድርጎ አንዴ አንተና ማን ነው? ናታን ሁሉም ሰው የሚስማማበት እኮ እኔማ ሁሉም ሰው የሚስማማበት ይመስለኛል። ግን ታስጨርሰኛለህ ከዚህ ቪዲዮ በኋላ። እሺ ጸባይ ነው ዳጊ የትኛው ዳጊ? ካሜራማን ራት ወይስ ከካሜራ ጀርባ ያለች ጸበኛ? እሷም ብትዋጭ ናት። አንደኛ ስላልተባለ ነው እንጂ አሁን በራሷ ላይ ማለት ነው። ማን ነው ጸበኛ ስትል እንደምትልሰው? አይ ዳጊ በጣም ጨዋ ነው። ይፍራታን እንደዚህ በጣም ጨዋ። እኔ አብሶ በጣም ጨዋ ነኝ። በትበት ሲጀመር ጨዋ ዳጊ ራሱ በቃ እንደው አንጻራዊ ታውስ። እሺ እኔ በዚህ ክር ውስጥ ማለት ነው አንድ አመት ከምናምን ስንኖር ምን አይነት ሰው ነበርኩኝ ላንተ? ምን አይነት ሰው ነበርኩኝ ነኝ? ኦልሬዲ ምን አይነት ሰው ነኝ እኔ ማለት ስታቀኝ አንድ አመት ከምናምን እንዳልኩ ነው። ቤተሰብ ነን አይደል ኦልሬዲ። እና ቀን በቀን ውሏችን አንድ ላይ ነበር። አብሶ ካምፕ አድርገን ስንኖር በነበርንበት ሰዓት ላይ በቃ ሙሉ ጊዜያችን ከሰኞ እስከ ዓርብ እዚሁ ነን እና ስንበላ አንድ ላይ ነን ማለት ረጅም ሰዓት ከስራም ውጪ ረጅም ሰዓታችንን እዚህ ነው የምናሳልፈው አይደል? ቤተሰብ ጋር ከምን ሆነው የበለጠ ማለት ነው። እና በዛ ውስጥ ደግሞ በደንብ ትተዋወቃለህ እርስ በርስ አይደለ? አንድ አመት ቀላል አይደለም። እና በአንድ አመት ውስጥ ወይም ካራክተር ሆነች ለካሲ ትላለህ። እኔ ምን አይነት ሰው ነበር? አቤልዬ ትላለህ። ጥሩ ነገር እንዲያወጣ ጥሩ ነገር ነበር አቤልዬ። መልካም ሴት መልካም ሰው ናት። ሰውን የምታከብር በደንብ ላስ ብዙ ነው ግን መልካም ሴት አልኩ። እዛ መልካም ሴት ከዛ ስራዋን አክባሪ ከዛ ከሁሉም ሰው ጋር ቤተሰብ። እሺ አመሰግናለሁ።
አመሰግናለሁ የእውነት ማለት ነው። እሺ ይሄ ሁላ ከተገላለጽን ከተመሰጋገንን በኋላ ሁሉም ሰው የራሱ የሆነ ደካማ ጎንና ጠንካራ ጎኖች አሉት እና ከዛ አንፃር እኔ ይሄ ነገርሽን ብታስተካክዩ ይሄ ነገርሽ ደግሞ ሞር አሪፍ ነውና እየጨመርሽበት ብትሄጂ የምትለኝ ነገር አሁን ይሄን በደንብ ነው ለኔም ለወደፊት ስለሚጠቅመኝ ዝም ብለህ ንገረኝ፣ ችግር የለውም። ብታስተካክዩ ምን ይችላል አለ ለምንድን ነው የሌለው? አይደለም እንዴ በግድ ነው እንዴ? ብታስተካክዩ ምን ይችላል ግን ብትቀጥይ ምናምንሽ በቃ ራስሽ ምናምን ለማሳደግ የምትሞክሪ ሰው ነሽ ምናምን እና በቃ ለስራ ያለሽ ክብር ነው ብትቀጥይበት ምትለው እሱን ነው ማለት ነው። እሱ ነው። እሺ እኔን ማለት ነው አንድ የቃላት ትመትላለህ። እኔ አንድ ምከራት ብትባል ተመሳሳይ ኤጅ ላይ ነን ያለ ነው አይደለም ማለት ያን ያክል ርቀት ያለን አይመስለኝም። እሺ የምር እንደ ማለት በቃ ተመሳሳይ ኤጅ ላይ ነን ስናወራ የምንግባባ ሰዎች ነን ምናምን አይነት ነገርና አንድ እኔ ምከራት ብትባል ምንድነው ልትመክረኝ የምትችለው? ምክር አይናቅም ለዛ ከኔ አዎ አይዞህ እሺ እንደ ትልቅ ሰው አክት ልታረግ ነው አሁን ምክር ስትባል ቃላት አጣረክ አይ ምን ይልከሽ ከስራ አስቤው ስለማላውቅ ነው ሳይሽ ሲከመጣልኝ አራታ ጎጎኝ አንጀቴን በላው ተናገር እንጂ አስመሳይ ማለት ከሁሉም ሰው ጋር ተመሳስለሽ ኑሪ ነው። እንደዛ ሳይሆን በቃ ማማተጅን ሰው እንደምትወጪ አክት አድርጊ። ከሰው ጋር ለመኖር ነው። ከሰው ጋር ለመኖር ሲባል ግዴታ ማስመሰል ህይወት ላይ ግዴታ የሚያስፈልግ ነገር ይኖር ማስመሰል ህይወት ላይ በጣም ግዴታ ነው። ስለዚህ ያው ግዴታ በቃ ማስመሰል ህይወት ላይ በቃ ማስመሰል አለ ማለት ከሰው ጋር ግዴታ ለመኖር ማስመሰል አለ እንዴ? ሰው ካላስመሰለ ለመኖር ማለት ለምሳሌ አሁን እኔ የራሴ የሆነ ባህሪያቶች አሉኝ አይደለ? ግዴታ አንተም የራስህ የሆነ ባህሪያቶች አሉክ አይደለ? እና ግዴታ ካንተ ጋር አሁን ለምሳሌ አንተ የምትወደውና የምጠላው ነገር ይኖራሉ አንድ ነገር ሆኖ ለምሳሌ እና እንደዛ ሲሆን ግዴታ አንተ የምትወደውን ነገር ሳልፈልግ እኔ ያንን ነገር ወደዋለሁ ብዬ ማስመሰል አለብኝ። አንተ በማትፈልገው መንገድ ግዴታ ካንተ ጋር ለመኖር ስል ማስመሰል አለብኝ። ምናምን ስል እኔ ማለት ነገሮችን እኔ በማልፈልጋቸው ኮምፎርት በማይሰጡኝ ነገሮች ግን ግዴታ ካንተ ጋር ለመኖር ወይ ደግሞ somebody ከሆነ ሰው ለመኖር ማስመሰል አለብኝ። እንደኔ እውነት እኔ ይኸውልሽ አሁን ለምሳሌ የሆነ እንደዚህ መቀመጥ ለምሳሌ አሁን እዚህ ጋር እንቀመጥ ከሆነ በቃ ባትፈልጊው ምናምን ስሽ ካልጎዳሽ ነው እንጂ የሚጎዳህን ነገር ከሆነ እሱ ማራቅ ይሻላል። ግን እንደኔ ግን ማስመሰል ከሰው ጋር ለመኖር ግዴታ ለኔ ግዴታ ማስመሰል ያስፈልጋል። ስለዚህ ይሄንን ካንተ ልቀበል ይመስለኛል። እናስመስላለን የጠቀመኝ ነገር ነው። ግን ስማ አሁን ኖርማሊ ህይወት ስራችን እኛ አክቲንግ ማስመሰል ነው ማለት የሆነ ሰው ማስመሰል ነው። የሆነንም ነው የምንሰራው። በእርግጥ ይሄ ግን የሆነ ሰው ተላብሰን አይደለም የምንሰራው ያልሆነው ማለት ነው አይደለ? ስለዚህ ላይፋችንም ላይ ከዛ ደግሞ ማስመሰለን የትኛው ነው እኛ ትክክለኛ ሰው የትኛው ነው ግን ታባል የሆነ ሰዓት ላይ ማለት ነው እኔ እቺ ነኝ ይከብዳል እኮ ከሰራም ብቻ ማስመሰል ነው እንጂ እኔ የሚጠቀም ነገር አስመሳይ ሆኖ የሚጠቅማችሁ ነገር ህይወት ላይ በቃ ላይፍ ላይ ለመኖር ሲባል በቃ ግዴታ ማስመሰል አለ። ሁላችንም ማስመሰል ምክር እኔ ሲጀመር እቀበላለሁ። አስመስሎ
ደግሞ ስራችን አይደል እኮ እኔ እንኳን ተምታታብኝ ስራዬ እና እንዳይመሳሰል እንትን እያደረገብኝ ነው። ክረክላክ ማነው ብቻ እየተጋጨም ነው እኮ የራስህን ናት። እሺ ጥሩ አሁን እንዳላስመስል እሺ ስማ እኔ በሶስት ቃል ገለጸኝ የምትባል ነምበር 1 እሺ መልካም ሴት ቴንክ ዩ እያስመሰልኩ አይደል አቃለው ነው ግን አገር አይ አሁን እሺ መልካም ሴት ጠንካራ ሴት ቴንክ ዩ ከዛ ደግሞ አልሻልኩም ዛሬ አቀቶኛል ከዛ ደግሞ በቃ ተወዳጅ ማርያም ነው እንዴ ከልቤ አቻው እሺ ሰማኝማ እሺ ይሄ በዚሁ እንደሆነ እንዳለ አሁን ደግሞ ለአንተ ድል ልስጥህና ማለት ነው አንድ ጥያቄ ጠይቀኝ ልትባል ኦልሬዲ ቀኑም እየመሸ ስለሆነ ትንጫስ አንድ ጥያቄ ጠይቀኝ ልትባል እኔ ምን ትጠይቀኛለህ ወይስ ለኔ ምንድን ነው ትንሽ የሚጠቅምክ ነገር እኔ አንተ ሁሌ የምትጠይቀኝ ጥያቄ ግን ከባባድ ነገር ነው አሁን ለአንተ እኔ አንድ ምክር ብባል ጠንካራ ሰው ነህ የምርም በጣም ጀግና ሰው ነህ ጌታን በጣም ነው የማደንቅህ ከሰው ጋር ያለ ትሁትነትህ የምርም ማርያምን በጣም ትሁት ነህ በቃ ማለት ትንሽ ትልቅ ሰው ሳትል በጣም የምታከብር ነህ በጣም ታዛዥ ነህ እግዚአብሔርን አሁን ይሄ ቪዲዮ ስለሆነ ነው አይደለም በጣም ታዛዥ ነህ በቃ ትልቅ ትንሽ አትልም ነገሮች አሉ አይደለ አንዳንዴ ኢሞሽናል የሚያደርጉ ነገሮች ምናምን ነገር ሲመጡብህ ምናምን ማለት ነው ይሄ ማለት በትዕግስት የምታፈሰው ይሄ ምክር ሳይሆን አሁን እኔ መምከር ሳይሆን አንተ የምትፈልገው ያሉን ነገሮች መናገር ነው በጣም ጀግና ሰው ነህ ማለት ይሄ ልክ እንዳልከው ነው የህይወት አሁን ማስመሰል ምን አላውቅም ግን ከሰው ጋር እንዴት እንደሚኖር የገባክ ይመስለኛል ማለት ማለፍ ያለብን ነገሮች ታልፋለህ ትዕግስት አለክ ጠንካራ ነህ አላማ አለክ የምር ማለት አላማ መኖሩን የምታውቀው ምንድነው ማለት ነው በፕሮሰስ በምታደርጋቸው ነገሮች ነው በቃ ማለት የሆነ ሰው ትልቅ አላማ ሲኖረው ለዛ ለአላማው ሲባል እዚህ ጋር የሚከፍላቸው መስዋዕትነቶች አሉ አይደለ እናንተ ማለት በቃ ታስተውቃለህ የምር አላማ ያለ ሰው እንደሆንክና ለአላማክ ደግሞ እየተጋ እየሰራ እየጣርክ ያለ ሰው እንደሆን በጣም ብዙ መታገስ ያለብህ ነገሮች ትታገሳለህ በጣም ምስኪን ነህ እግዚአብሔርን በጣም ማለት ንጹህ ልብ የጻፍ ልብ አይ ጌታን እየቀልድኩ አይደለም አብዲ አሁን አብዲ ነው የጻን ልብ ነው ያለ የምርም ማለት ነው እና የምርም ይሄ ልብህን ደግሞ ማለት ነው በጣም ምድር ላይ በጣም ብዙ ነገር ከባድ ነው አይደለም ስንኖራቸው በጣም ብዙ ነገሮች ይቀይሩናል ሳናቃቸውና ግን የምርም ይሄ ንጹህ ልብህን እንዳታጣው የእውነት ማለት ነው በጣም የህፃን ልጅ ልብ ነው ያለህና በጣም ታዛዥ ነህ ትዕግስተኛ ነህ በቃ እና እሱ ነገርህን ምክር ሳይሆን ምንም መከክ ነገር ስለሌለ ነው እሱ ነገርህን እንዳታጣው ማለት በምንም ሁኔታ ቢሆን ማለት ነው የምር አብዲ ጌታ እንዳታጣው ማለት ምንም አይነት ቻሌንጅ ቢገጥም ብቻ ግን ይሄን ነገርን እንዳታጣው እሺ የእውነት ጌታን ይሄው ጌታን ከልብ እሺ ልቀበል ባላየ ባልሽማ ጌታ እሺ በመጨረሻ እንዳልኩ ነው ትልቅ ቦታ አይደለንም ያለነው ግን ቢያንስ እየሰራን ነው አይደለ በአክቲንግ እየሰራን ነው እና እንደኛ መሆን የሚፈልጉ አሁን ባለንበት ደረጃ እኛን ሲያዩ እንደነ ጽዮን እንደነ አቤል እንደነ ዳጊ እንደነ ኢፍራታ በቃ እዚህ እንዳሉ አክተሮች መች ነው እኔ ብሆን ብለው የሚያስቡ በጣም ብዙ ሰዎች አሉ አይደለ አሁን እኛ እንዳልኩ ነው ገና ጅማሬያችን ነው እኛ ገና በጣም ልጆች ነን በጣም ትልልቅ ነገሮች አሉ ከፊታችን እና ግን ደግሞ እኛ ደረጃ ላይ መድረስ ለሚፈልጉ ሰዎች አቅሙ ኖሯቸው ግን ደግሞ ማድረግ ያልቻሉ ልጆች የሚያው ፍቅር ላላቸው ሰዎች ምን አይነት ምክር ትመክራቸዋለህ ማለት ይሄንን ነገር አድርጉ የምትላቸው ነገር ገና እኛም ግን እኮ እሱ በቃ ምንም ትልቅ ደረጃ ደርሰን አይደለም ይሄንን መልእክት የምናስተላልፈው ግን ያው ባለንበት ደረጃ አይደለም ያው ገና ምናምን ብዙ ይቀረናል ምናምን ግን
እኔ የሚመስለኝ አሁን እዚህ ማሪ ምናምን ትንሽ ነገሮች ምናምን ከባድ ናቸው ምናምን እድሉን ማግኘት ራሱ ከባድ ነው። ግን ያው በቃ ያለው አማራጭ አለ አይደለ በቃ እዛው ራስን ማሳደግና ከዛ እድል ሲገኝ ደግሞ በፍጹም አለማሳለፍ የኔ እንትን እንደዛ ይመስለኛል ስልሽ በቃ አሁን ሙያው በጣም ከባድ ነው አሁን ለመውጣት ምናምን በቃ ያለው አማራጭ በዛውም ልክ ደግሞ ምንድነው አሁን ሙያውም ከባድ ሆኖ ሳለ ደግሞ አማራጮች አሉ አይደል አሁን ላይ ለምሳሌ ኦዲሽንም አለ ቲክቶክ አለ ራሳቸውን ለማውጣት አሉ እነዛ ነገሮችና ልክ እንዳልሆነ በፍጹም እድሎችን አለማሳለፍ እድል በቃ ከምንም መጣር ምን ጊዜ ይመጣ አይደለ እኛ ገና ጀማሪዎች ነን እንዳልናችሁ ግን ባለንበት እዚህ ለመድረስ ሁላችንም ትንንሽም ብትሆን በአቅማችን የራሳችን የሆነ ቻሌንጆችን አልፈን ይመጣል እና ሁልጊዜ እድሎችን መሞከር ወደፊት እና ተስፋ አለማሳለፍ ተስፋ ማለት የትኛውንም ተስፋ አለመቁረጥ ምናምን ስለዚህ አሁን ቲክቶክ ምናምን አለ ብዙ ነገሮች መሞከር እና ራስን ማሳደግ ከምንም ከዛ ደግሞ እድል አለማሳለፍ ይቆጫል ማለት የትኛው ነገር ምን ጋር እንደሚያደርስበት ማጣጣም ድንገት ቻንስም ስለሆነ እና እንደዛ ነው ስለነበረን ቆይታ እውነት ከልቤ አመሰግናለሁ። ማራ ቲዩብን ሰብስክራይብ እያደረጋችሁ እወዳችኋለሁ። በቆንጆ ስራ እንመጣለን። ባይ